አላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ አቮካዶን ብትመገቡ የምታገኙትን አስደናቂ የጤና ጥቅሞችን በሰውነታችን ላይ ምን ሊከሰት ይችላል የሚለውን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። አቮካዶን በየቀኑ መመገብ በንጥረ ምግቦች የበለጸገ በመሆኑ በሰውነታችን ላይ በርካታ አዎንታዊ የሆነ ተጽዕኖ ይኖረዋል ማለት ነው። አቮካዶን በየቀኑ ብትመገቡ የምታገኙትን ድንቅ ጥቅሞችን ልንገራችሁ። አንደኛ፣ አቮካዶ የተሻለ የልብ ጤና እንዲኖረን ይረዳል። አቮካዶ በሞኖ አንሳቹሬትድ ፋት የበለጸገ በመሆኑ መጥፎ የኮሌስትሮል መጠንን በመቀነስ ለልብ ህመም ተጋላጭነትን ይቀንሳል። በተጨማሪም የደም ግፊትን ለመቆጣጠር እናም ለስትሮክ ተጋላጭነትን የሚቀንስ ፖታሲየምን ይይዛል። ሁለተኛ፣ አቮካዶ የምግብ መፈጨትን የተሻለ ለማድረግም ይረዳል። አቮካዶ የፋይበር ምንጭ በመሆኑ ጤናማ የምግብ መፈጨትን እናም የሆድ ድርቀትንም ይከላከላል። የፋይበር ይዘቱ ጤናማ የሆነ የአንጀት ማይክሮባዮም እንዲኖረን ይረዳል። ሶስተኛ፣ አቮካዶ ክብደትን ለመቆጣጠርም ይረዳል። አቮካዶ በስብናም በካሎሪ ከፍተኛ ቢሆንም ክብደትን ለመቆጣጠርም ይረዳል። በአቮካዶ ውስጥ የሚገኙት ሞኖ አንሳቹሬትድ ፋቶች የጥጋብ እናም የእርካታ ስሜት እንዲሰማችሁ በማድረግ ከመጠን በላይ የመብላት እድልን ይቀንሳል። አቮካዶ በካሎሪ ጥቅጥቅ ያለ ቢሆንም በአቮካዶ ውስጥ ያሉት ጤናማ ቅባቶች እናም ፋይበር እርካታ እንዲሰማችሁ በማድረግ ከመጠን በላይ የመብላት እድልን ይቀንሳል። አራተኛ፣ የቆዳ ጤንነትን ያሻሽላል። አቮካዶ እንደ ቫይታሚን ኢ ባሉ አንቲኦክሲዳንቶች የበለጸገ ሲሆን ይህም ቆዳችንን በፍሪ ራዲካልስ ከሚደርሰው ጉዳት ለመከላከልም ይረዳል። በአቮካዶ ውስጥ ያሉት ጤናማ ቅባቶች እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስ ይረዳሉ። አምስተኛ፣ በሽታ የመከላከል አቅምን ለማዳበርም ይረዳል። አቮካዶ በቫይታሚን ሲ፣ በቫይታሚን ኤ እናም በቫይታሚን ቢ6 እንዲሁም በፎሌት የበለጸገ በመሆኑ ሁሉም ለጤናማ የበሽታ መከላከል ስርዓት አስፈላጊ ናቸው። እነዚህ ንጥረ ነገሮች ሰውነታችሁ ኢንፌክሽኖችንና ህመሞችን በብቃት እንዲቋቋምም ይረዳሉ። ስድስተኛ፣ የተመጣጠነ ምግብን የመምጠጥ መጠንንም ይጨምራል። አቮካዶ በስብ የሚሟሟ ቫይታሚኖችን እንደ ቫይታሚን ዲ፣ ቫይታሚን ኤ፣ ቫይታሚን ኢ እናም ቫይታሚን ኬን የመሳሰሉ ጤናማ ቅባቶችን ይዟል። ይህ ማለት አቮካዶን መመገብ ሰውነታችን በውስጡ ያሉትን ንጥረ ነገሮች በብዛት እንዲጠቀም ይረዳዋል። ሰባተኛ፣ ከፍተኛ ፋይበርን ይሰጠናል። አቮካዶ የምግብ ፋይበር ጥሩ ምንጭ ሲሆን ፋይበር ደግሞ ለምግብ መፈጨት፣ ለአንጀታችን ጤና እናም የደም ስኳር መጠንንም ይቆጣጠራል። ስምንተኛ፣ አቮካዶ በቪታሚኖችና በማዕድናት በጣም ከፍተኛ ነው። አቮካዶ በቫይታሚን ኬ፣ በቫይታሚን ሲ፣ በቫይታሚን ኢ፣ በቫይታሚን ቢ6፣ በፎሌት፣ በፖታሲየም እናም ማግኒዥየምን ጨምሮ አስፈላጊ በሆኑ ቪታሚኖችና ማዕድናት የበለጸገ ነው። በርካታ ቪታሚኖችና ማዕድናቶችን ይሰጠናል ማለት ነው። ዘጠነኛ ደግሞ የአይን ጤናንም ይደግፋል። አቮካዶ እንደ ሉቲን እናም ዚያካንቲን የተባሉትን ሁለት አንቲኦክሲዳንት ንጥረ ነገሮችን ይዛል። እነዚህ ለአይን ጤና ጠቃሚ እናም ከእድሜ ጋር ተያይዞ የሚመጣውን የማኪውላር ዲጀነሬሽን ስጋትንም ይቀንሳሉ። አስረኛ፣ የአእምሮ ጤናን ያሳድጋል። በአቮካዶ ውስጥ የሚገኙት ሞኖ አንሳቹሬትድ ቅባቶች የአንጎልን ተግባር እናም የእውቀት ወይም ደግሞ የኮግኒቲቭ ጤናን ሊያሻሽሉ የሚችሉ ሲሆን የፎሌት ይዘቱ ደግሞ የአንጎል እድገትን በመደገፍ የእውቀት ማሽቆልቆል አደጋን ይቀንሳል። 11ኛ፣ እብጠትን ወይም ደግሞ ኢንፍላሜሽንንም ይቀንሳል። አቮካዶ እንደ ቫይታሚን ኤ እናም ካሮቲኖይድ ያሉ አንቲኦክሲዳንቶችን በውስጡ የያዘ ሲሆን በሰውነት ላይ የሚከሰት እብጠትን ወይም ደግሞ ኢንፍላሜሽንን ለመቀነስናም ስር የሰደዱ በሽታዎች አደጋን ለመከላከልም ያስችላል። 12ኛ፣ የአጥንት ጤንነትንም ለመደገፍ ይረዳል።
አቮካዶ የቫይታሚን ኬ ምንጭ ሲሆን ቫይታሚን ኬ ደግሞ ለአጥንት ጤንነት አስፈላጊ ሲሆን ኦስቲዮፖሮሲስንም ለመከላከል ይረዳል። 13ኛ በደም ውስጥ ያለውን የስኳር መጠንንም ለመቆጣጠር ይረዳል። በአቮካዶ ውስጥ የሚገኘው ፋይበር እናም ጤናማ ቅባቶች የደም ስኳር መጠን እንዲረጋጋ እናም የኢንሱሊን ስሜትን ወይም ደግሞ ሴንሲቲቪቲን ለማሻሻልም ይረዳል። 14ኛ ጤናማ ቆዳን ለማበረታታትም ይረዳል። በአቮካዶ ውስጥ የሚገኙት አንቲ ኦክሲዳንት ኬሚካሎች እናም ጤናማ ቅባቶች ቆዳችንን ከጉዳት በመጠበቅ የእርጅና ምልክቶችን በመቀነስ ቆዳችንን ከጉዳት ለመጠበቅም ይረዳሉ። 15ኛ የምግብ መፈጨትን ለማሻሻልም ይረዳል። በአቮካዶ ውስጥ ያለው የፋይበር ይዘት ለምግብ መፈጨት ይረዳል፣ መደበኛ የአንጀት እንቅስቃሴን ያበረታታል እናም ጤናማ የአንጀት ማይክሮባዮምን ይደግፋሉ። 16ኛ የወር አበባ ምልክቶችንም ይቀንሳል። በአቮካዶ ውስጥ ያለው ከፍተኛ የፖታሲየም ይዘት በወር አበባ ጊዜ የሚከሰት የሆድ ቁርጠትን ያስታግስላቸዋል። 17ኛ በሽታ የመከላከል አቅማችንንም ያሳድጋል። አቮካዶ በቫይታሚን ሲ፣ በቫይታሚን ኢ፣ በቫይታሚን ቢ6 እናም በፎሌት የበለጸገ በመሆኑ ለጤናማ የበሽታ መቋቋም ስርዓት ጠቃሚ በመሆኑ ሰውነታችን ተላላፊ በሽታዎችን እንዲከላከልም ይረዳዋል። 18ኛ የካርዲዮቫስኩላር ጤናንም ይደግፋል። ጤናማ ስብ፣ ፋይበር እናም ፖታሲየምን በአቮካዶ ውስጥ መቀላቀል የኮሌስትሮል መጠንናም የደም ግፊትን በመቀነስ ለልብ ህመም ተጋላጭነትን ይቀንሳል። የካርዲዮቫስኩላር ጤናችን ይሻሻላል ማለት ነው። 19ኛ ካንሰርንም ለመከላከል ይረዳል። የአቮካዶ ጸረ ብግነት ወይም ደግሞ አንቲ ኢንፍላማቶሪ ባህሪያቶች አንዳንድ የካንሰር አይነቶች ተጋላጭነትን ለመቀነስ ይረዳሉ ማለት ነው። በአጠቃላይ አቮካዶን በዕለት ተዕለት አመጋገባችን ውስጥ ማካተት ዘርፈ ብዙ የጤና ጥቅሞችን ይሰጠናል። አቮካዶ በሰውነት ውስጥ ያለውን እብጠትን ወይም ደግሞ ኢንፍላሜሽንን የሚቀንሱ የተለያዩ ውህዶች ያሉ ሲሆን የህመም ምልክቶችን ለማስታገስም ይረዳል። በአቮካዶ ውስጥ ያሉት ጤናማ ቅባቶች የአንጎልን ጤና ይደግፋሉ እናም ስሜትን ለማሻሻል እና የድብርት ምልክቶችንም ለመቀነስ ይረዳሉ። አቮካዶ ለጤናማ ቅባቶች ጥሩ ምንጭ ሲሆን ይህም የማያቋርጥ የኃይል ምንጭናም የደም ስኳር መጠንን ለማሻሻልም ይረዳል። አቮካዶን አዘውትሮ መጠቀም የተለያዩ አስፈላጊ ንጥረ ነገሮችን በማቅረብ እናም የተለያዩ የሰውነት ተግባራቶችን በመደገፍ አጠቃላይ ጤናንናም ደህንነታችንንም ያግዛል። በአጠቃላይ አቮካዶን ወደ አመጋገባችሁ ዘወትር ማከል ብዙ አይነት የጤና ጥቅሞችን ይሰጣል። ይህም ከምንመገበው ምግብ ውስጥ ገንቢ እናም ጣፋጭ ያደርጋቸዋል። አቮካዶን ወደ ዕለታዊ አመጋገባችን ውስጥ ማካተት ለሰውነታችን ብዙ ጥቅሞችን ያስገኛል። አጠቃላይ ጤናንናም ደህንነትን ያበረታታል ማለት ነው። ይሁን እንጂ ታዲያ አቮካዶ በካሎሪ ጥቅጥቅ ያለ ወይም ደግሞ ከፍተኛ በመሆኑ ከመጠን በላይ መጠቀም ግን ክብደት እንዲጨምር ስለሚያደርግ ምንጊዜም ቢሆን አቮካዶን ቀን በቀን የምትጠቀሙ ቢሆንም በመጠኑ መጠቀም አስፈላጊ ነው። ከልክ በላይ እንደ ልባችሁ ኦቨር መጠቀም ጉዳትን ያስከትላል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። አቮካዶን በዕለት ተዕለት አመጋገባችሁ ውስጥ ብታካትቱ በሰውነታችሁ ላይ ምን ሊፈጠር ይችላል ያለውን ፖዘቲቭ የሆነ አዎንታዊ ተጽዕኖን ነግሬያቸዋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።